ሰላም መላው ኦርቶዶክሳውያን የእግዚአብሔር ቤተሰቦች እንደምን አላችሁ? እኛ እግዚአብሔር የተመሰገነ ይሁን ሰላም ነን። ዛሬ ደግሞ በአዲስ ቪዲዮ የእመቤታችን የቅድስት ድንግል ማርያምን በዓል እያከበርን ተገኝተናል። ይህ ቀን ግንቦት 21 ማለት ነው። ደብረ ምጥማቅ ማርያም ተብሎ ይታወቃል ወይም ይጠራል። ለምን ደብረ ምጥማቅ ማርያም ተባለ ከተባለ ድንግል ማርያም በደብረ ምጥማቅ በሚገኘው ቤተክርስቲያን በጉልላቱ ላይ ለክርስቲያኖችም ከክርስቲያኖች በተጨማሪ ደግሞ ለሙስሊሙም ለአረማውያኑም ከግንቦት 21 ጀምራ እስከ 25 ቀን ድረስ ለ5 ቀናት በተከታታይ ማለት ነው ትገለጥላቸው ነበረ። ይህንን ድንግል ማርያምን የክርስቲያኖች ድንግል ማርያምን ማየታቸውን አባ ጽጌ ድንግል የማህሌተ ጽጌው ደራሲ ማለት ነው ማህሌተ ጽጌውን የደረሰላት ወይም እንዲደርስ ያደረገችው አባ ጽጌ ድንግል ምን ብሎ ተናግሯል? በጣም የሚገርም ቃል ነው። አመት በርቂ በደብረ ምጥማቅ ሐምሰ ዕለታተ ትእምርተ ገጽኪ ይርአይ እስከ ይትነሣ ዘሞተ ሚመጠነ ማርያም ታስተፌሲ ትፍሲተ ህድጊሰ ጽጌ ፍቅርኪ በጊዜ ንቃሁ መዓልተ ብፁዕ ዘርየኪ በህልሞ ሌሊተ። አማርኛው የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጽሽ ጊዜ ማርያም ምን ያህል ደስ ታሰኝ ኖሯል ይልና በጣም ደግሞ ደስ የሚለው በቀን የታየው የፍቅርሽ አበባ ይቅርና ሌሊት በህልሙ ያየሽ ምስጉን ነው ይላል። ብፁዕ ዘርየኪ በህልሙ ሌሊተ። አይደለም በቀን እሷን ማየት ለክርስቲያኖች እንኳን በተጨማሪ አረማውያን ራሱ ሲያዩዋት ምን ያህል እንደሚያስደስት ተመልከቸው። እና በዚህ መልኩ ነበር የገለጸው። ለክርስቲያኖችም ለአረማውያንም ለሙስሊሞቹም ትገለጥላቸው ነበር። ምን ያህል ፍቅሯ ምን ያህል እንደሆነ ያሳየችበት ነው። እና በዚህ ጊዜ መላእክትም ያመሰግኗት ነበር። ሰማዕታትም እየመጡ መሐረባቸውን ወደ ላይ ሲጥሉላት እየተቀበለች ተመልስላቸው ነበረ እና በጣም የሚያስደስት ጊዜ ነበር። ነቢዩ ዳዊት ወለገጽኪ ይትማለሉ ኩሎሙ አሕዛብ በውላኑ የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ እንዳለ ማለት ነው። ባለጸጎቹም ድሃውም ሀብታሙም ያያት ነበር ማለት ነው። ክርስቲያኖች፣ ሙስሊሞች፣ አረማውያኑም ጭምር እንዲያዩት ፈቅዳላቸው ነበር እና በደብረ ምጥማቅ ስለተገለጸች ስያሜውም ደብረ ምጥማቅ ማርያም ተባለ ማለት ነው። ይሄንን ይመስላል ትርጉሙ። እስኪ ይህንን በዓል ደግሞ አንቺ እንዴት አየሽው? በመጀመሪያ ለቤተሰቦቻችን እንዲሁም ደግሞ ለመላው የክርስትና እምነት ተከታዮች እንኳን ለድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ እላለሁ። እኛም ደግሞ ያው በደስታ የድንግል ማርያምን በዓል በቤታችን አክብረናል። ቪዲዮውን እስከ መጨረሻ ድረስ ተከታተሉ እላለሁ። እሺ፣ በጣም ደስ ይላል። እውነት ነው። እንግዲህ ከዚህኛው ላይ የምናየው ነገር ሳሪ መቼ ነው ከመቼ ጀምረሽ ሲሆን ብቻ ዶሮ አማረኝ እያልሽ ነበረ እና በዛ ላይ ተመስርተን ዶሮ ገዛን። እንደ አጋጣሚ ሆኖ ደግሞ የድንግል ማርያም ዕለት ያዋስበንበት የድንግል ማርያም እንገዛለን ብለን አይደለም፣ ድንገት ማታ ተነጋገርን፣ ተገጣጠመ ቀኑ እና አቤት ሙያሽ እንዴት ነው ይዘርዘርልሽ እኮ ነው የሚያሰኘው። በተግባር በእውነት እኔ እኮ ታየዋለሽ ብቻ ምናልባት እንኳን አንቺ ካላየሽው እንኳን እኔ እኮ የቀረኝ ነገር የለም እኮ አጥንቱ ስጋ ይሆናል። እንዳሰራሩ ነው። እንዳሰራሩ አጥንት ወደ ስጋነት ይቀየራል።
ያስቆረጥማል፣ እጅ ያስቆረጥማል ከመባል እኮ ይሄ እግር ላይ እንዳጋጣሚ ቢወድቅ እግር ያስቆረጥማል ነው የሚያሰኘው። የዶሮ እግርም ያስቆረጥማል። ታየዋለች ስጋውን ከመብላት አጥንቱን ከመምጠጥ ተጨማሪ እንደ መፋቂያ ራሱን የተጠቀሙበት እስከዚህ ድረስ ማለት ነው። ዶሮ ተጠምታችሁ ነበር? ውሃ አይደለም ዶሮ ተጠምታችሁ ነበር እንዴ? እንኳን አማርኛ አልሽ እኮ ነው የሚያሰኘው። ወጪውን እራሱ ረሳሁት። አማርኛ ባልልስ ኖሮ ምን ልትቆረጥሙ ነበር እንደዚህ? መቼስ ያላዩት ሀገር አይናፍቅም የሚባለው ካላየ ነውማ መቼስ። አሁን እኔ እንድገመው እንዳልል ነው መፍራት። ችግር የለውም ይደገማል ከጾሙ በኋላ ግድ ነው መቼስ። አሁንማ እንዴት ሆኖ ያልቃል። አይ ደስ ይል ነበር ግን እውነት በጣም ማማዬ ራሱ እንዴት ደስ እንዳላት ሳይታሰብ በቃ ደስ የሚል ምንድን ነው የሚባለው የቤተሰብ ጊዜ ያሳለፍንበት። አንቺ ግን ጠፋሽ እኮ በመሀል። ያው እናትነት ማማም ስትረብሽ ማማ ለቀሰች። ምክንያት እየሸተታት አትበላው ደረቅ እንጀራ እየበላች እንዴት ይቻለው? ለአቅመ ዶሮ መብላት ስላልደረሰች እያስቸገረች ነበርና እኔ ሄድኩ። እኛ ቆረጣጠም ነው። እኔማ ለአንቺ ያመጣሽውንም አጥንት ነው ድራትም ያጠፋሁት። ከፈረሰኛ ወደ እግረኛ ራሱ ተላልፍ ያለው ምን ይደረግ እንግዲህ እንደዚህ ነው የዶሮ ፍቅር። ከላይ ወደ ታች ያወርዳል፣ ከፈረሰኛ ወደ እግረኛ። እና የሚገርም ነበር። እየጠጣሁት አሁን ይሄ አጥንት እየመጠጥኩ ይመስላል። ጠጅ እየጠጣሁ ነው እንጂ ተመስጠሃል እኮ ደግሞ። ማማንም እያየሁ ነው እናንተን። ብናላለም ከውስጡ ሊያመልጥ የት ትሄዳለህ? የት ትሄዳለህ? ይኸው እንዴት እንደምፍቀው። በችኮላ ነው ደግሞ የተሰራው። በችኮላ የተሰራ ወጥ እንደዚህ ጠፍጣ ብዬ እኔ ራሱ አላሰብኩም። ይሄ እኮ እንግዲህ ምን ስጠኝ ነበር የሚባለው? አመል ስጠኝ ሙያ ከጎረቤት እማራለሁ። መማር ቢሆን እኮ አንቺ ከጎረቤት ሳይሆን ከሚስቴ ነው የምማረው። ኧረ ትማራለህ ከዛሬ በኋላ እንዴ? አይ ግድ ነው ግድ ነው። ይሄ ሙያማ ሊያመልጠኝ አይገባም። በፍጹም። ይሄ እኮ ስጋ አይደለም አሁን እየበላ ያሉት አጥንት ነው። እንደዚህ ከበላን በኋላ አጠናቀን ይኸው መቀመጫውን አይሹ እንዴት ደህና ብዬ እንደተቀመጥኩ ማማዬን እያገዝኳት ነው። ከፈረሰኝ በኋላ በቃ የንጉስነት ክብር እየተሰማ ነው። ፈረሰኛውን ከበላው በኋላ እግረኛና ፈረሰኛ ተቀላቅለው ነው። ከዚህ በኋላ ደግሞ ያው እለቱን በጸዲቅ ለማክበር እኔና ማማዬ ጸሎታችንን እያደረስን ነው። ቀጥ ብላ ቆማ እየሰማች ነበር። እንዴት እንደምታየኝ ስብሐት አያስብለኝም ምን እያለች ነው መሰለኝ። ስብሐት በያ ይለኝም እንዴት በደንብ ነው የተከታተለች ነው። እኔ ደግሞ የገረመች ማለት ነው እሱ ከጨረስን በኋላ እሷ ተሳለመች። እሷ ከተሳለመች በኋላ እናንተም እንድትሳለሙ ደግሞ ተጠራች። እኔ የቀመስኩትን በረከት ቀመሱ። የራሳችን ሲሆን ይቀልብናል እንጂ እኮ በፊት እንዴት ነበረ? መስቀል ለመሳለም እኮ በጣም ነበር የምንሯሯጠው። መስቀሉን ይዘሽ ሂጂ ስለት ነው በክብር ለመስቀሉ መስቀል ይዤ ስለፈቀድክልኝ
ገና ጎንበስ ብላ እግሬን ሳመች። ደስ የሚል እንትን የልጅ ምንድን ነው የልጅነት ጊዜ እያሳለፈች ነው አሁን ሰው በጣም እንደዚህ ደስ በሚል እግዚአብሔር ሁኔታ። ይመስገን። ይሄ ነው እኮ ትዳርን እግዚአብሔር ነው የሚባርከው። ደግሞ አያያዝም ደግሞ ይወስነዋል። አሁን ልጆች ሲያድጉ የምታሳያቸው ነገር ነው እሱን ነው ይዘው የሚሄዱት። በጣም አንድም ነገር ማለፍ አትፈልግም እኮ ከነገርሻት በፍጹም መርሳት የሚባል ነገር እሷ ጋር የለም። ልጅነት እያታለላት አንዳንዴ ብታጠፋም ነገር ግን አትረሳውም። በቃ እንደውም የምታስታውሰኝ እሷ ናት። አሁን ራሱ ላለመርሳት አስታውሺ ነገ ብዬ መናገር ነው የሚጠበቅብኝ። ነገ ታስታውሰኛለች። አንዳንዴ ራሱ ድንግል ማርያም እንድትወደኝ እግዚአብሔር እንዲወደኝ ጥሩ ልጅ መሆን አለብኝ እንደዚህ ምናምን ስለምንላት ማለት ነው። ጥሩ ልጅ መሆን አለብኝ፣ ለቤተሰብ ታዛዥ መሆን አለብኝ። እዛ ድንግል ማርያም ትወደኛለች፣ እግዚአብሔር ይወደኛል እያለች ራሷ ትከልስልሻለች። እንደ አሁን ደግሞ የምታይ የምትሰማ ምናምን አይመስልም። አሁን እንደዚህ ስታያት ሕፃን ልጅ ነች፣ ግን የሆነ ሰዓት አንተ ከሰዓታት በፊት ያደረግከውን መልሳ ትከልስላለች። አዎ ምንም በቃ ማለፍ የሚባል እሷ የለችም ብለሽ ቤት ውስጥ እስካለች ድረስ በቃ ጀርባዋን አዙራ ራሱ ልታይ ትችላለች። አብዛኛው የልጅ ባህሪ ይመስለኛል። ግን አሁን እኛ የምናሳያቸውን እንደዚህ የምናደርገውን አያዩንም ምናምን ብለን የሆነ መጥፎ ነገር ፊታቸው ማድረግ እንደሌለብን ነው የሚያሳዩ ነው። እውነት ነው፣ እውነት ነው። በቃ ንጹህ ሰሌዳ ናቸው ማለት እኮ ነጭ ሰሌዳ ናቸው። የጻፍሽባቸውን ይቀበላሉ። እና በቃ እኛ በመራናቸው ልክ ነው መሄድ የሚችሉት። ስለዚህ በቃ እንደ ሀገር ራሱ ልጅ ላይ ከተሰራ ከዛ ቤተሰቡ ራሱ ይስተካከላል። አሁን እኛ እኮ ከእሷ ጋር ስናሳልፍ ራሱ የእሷን ባህሪ የምንወርሳለን እኮ የእሷን ማንነት፣ የእሷን መልካምነት፣ ንጹህ መሆኗን አየሽ፣ አዋዋልሽን ስለምትመሲ ማለት ነው። ቅዱስ ዳዊት ምንድን ነው ያለው? ዘምስለ ጠዋይ ተጣውይ ከጠማማ ጋር የዋለ ጠማማ ይሆናል፣ ዘምስለ ህሩይ ህሩይ ትከውን። ከተመረጠው ጋር ከተዋልክ ዘምስለ ንጹህ ንጹሃ ትከውን። ከተመረጠው ጋር ስትሆን የተመረጠውን ባህሪ ትወስዳለህ ወይም የተመረጠ ትሆናለህ። ከንጹህ ጋር እንግዲህ እንደ ህፃናት ንጹህ የለም። ከንጹህ ጋር ስትሆኝ ደግሞ ንጹህ ትሆኛለሽ ማለት ነው። እና ሌላ ነገር አታስቢም ከእነሱ ጋር ስታሳልፊ። ብዙም ጊዜያችንም አሁን ከልጆች ጋር የምናሳልፈው ምንም በቃ አታስቢም እኮ በቃ እንደገና ወደ ልጅነት ነው እንመለሰው። ልጅነት ነው እና ልጆቻችንን እግዚአብሔር በበረከቱ ያሳድግልን። ሁላችንንም የሁላችንም ልጆች እግዚአብሔር ነው የሰጠንና በመልካም አስተዳደግ ያሳድግልን። እሱ ካልባረካቸው አይሆንምና ጊዜውም አስቸጋሪ ነው፣ በእኛ የምንቋቋመው አይደለም። እግዚአብሔር ግን በምሕረቱ ይጠብቃቸው። አሜን። ሕፃናትን አትከልክሏቸው ያለው እሱ እስከሆነ ድረስ እኛም እሱ እንደሚጠብቅልን እናምናለን። የሰጠንም እሱ እስከሆነ ድረስ ማለት ነው። እሱ ነው የሰጠን። ከምንም ነው የሰጠን፣ ከምንም ከባዶ ማለት ነው። ከምንም እኛን በትዳር አጽንቶ እነሱን መስጠት ከዚህ በላይ እኮ እግዚአብሔር የሚመሰግንበት የለም በፍጹም። አስብ ምንም በቃ ልጅን የሚያክል ነገር ሲሰጠን እኛ አይደለም ልጅ ማሳደግ ራሱ እኮ በጣም ነው የሚከብደው፣ እንኳን ልጅ መስጠት ማለት። እሱ ግን ሰጥቶን እንድናሳድግም ረድቶን ይኸው እያሳደገን እንገኛለን ማለት ነው። ልጅ ደግሞ ልጅ ሲወለደውን ደስ ይላል። ልጅ በራሱ ልጅነቱ ብቻ ሳይሆን ጤነኛ ልጅ ሆኖ ሙሉ አካል ያለው ሙሉ ጤና ያለው እንደዚህ ፈጣን በቃ አሁን የተወለዱ ልጆች አብዛኞቹ ፈጣን ናቸው። በጣም አእምሯቸው ፈጣን ነው። አእምሯቸውን መጠበቅ አለብን እና ጤነኛ ልጅ ተሰጥቶ ደግሞ ማሳደግ የተለየ ደግሞ እሱ የተለየ ጸጋ ነው እና በጣም ነው ደስ የሚለው። አሁን አይተሃል፣ ጸበል ቦታ መንገድ ላይ እንደዚህ ታክሲ ተራ አካባቢ በጣም ልጆቻቸው እየታመሙባቸው፣ በጣም በህፃንነታቸው ልጆቻቸው እየታመሙባቸው ለልመና በቃ መኖርም አይቻልም። በጣም ከባድ ነው
ኑሮህን ትተህ ወደ እነሱ ነው የምትሄደው። እና ለልመና የተዳረጉ ሰዎችን ስታይ ወይኔ እግዚአብሔር ምን ያክል ነው የባረከኝ። በቃ ምንስ ያህል ምስጋናስ ደግሞ ይበቃዋል። አስበዋል የሆነ እንከን ቢኖርባቸው በጣም ከባድ ነው የሚሆነው ህይወት። እንደዚህ መኖር አይቻልም። እግዚአብሔርንም ለማመስገን ደግሞ ጊዜም አታገኝም። ምክንያቱም አሁን እንደው የተባረከ ሰው የተለየ ሰው ካልሆነ በስተቀር የታመመ ልጅ ይዞ ሲያመሰግን ያየሁት የለም። ወይ ጉድ! እንኳን የታመመ ልጅ ይዘሽ እንደዚህ ሆኖ ራሱ መች እናመሰግነዋለን? እኛ እኮ በመሰረቱ እግዚአብሔርን ከምናመሰግነው ከምንጠይቀው ደግሞ የምናዝነው ነው የሚበልጠው። እግዚአብሔር እንጠይቀዋለን፣ ያሳካልናል። አሁንም ደግሞ ከማመስገን ይልቅ ሌላ ጥያቄ ደግሞ ተጨማሪ ጥያቄ ነው የምንጠይቅ። መልሱ ራሱ ጥያቄ ሊሆን በቃ እንደገና ሲጨምርልሽ እንደዛው ይቀጥላል። የወለደው ስለወለደው ወይም ስለሰጠው ከማመስገን ሌላ ደግሞ ስላልወለደው ነገር ደግሞ ይጠይቃል። አሁን እንደዚሁ በቃ ጾታ እንኳን መርጠሽ እኮ እግዚአብሔር ምነው ወንድ አልሰጠኝም፣ ምነው ሴት አልሰጠኝም እያልሽ ራሱ እንትን ትያለሽ። ግን ያልወለደ አለ። ያንንም ወልዶ ደግሞ መከራም ያሳድጋል። ልጅን መታመም ማለት በጣም ከባድ ነው። ልጆች ትንሽ ሲላቸው እንኳን ምን ያህል እንደሚያስደነግጥ ታውቂዋለሽ። መቼ ስለ እናት አይነገርም። እግዚአብሔር ለሁሉም የታመመባቸውን ይፈውስላቸው። ደግሞ ለምንወልድ ደግሞ ጤነኛ ልጆች ይስጠን። እግዚአብሔር በምሕረቱ በቸርነቱ ያስበን እና እግዚአብሔር የማይመሰግንበት ምንም መንገድ የለም። አይመሰገን የሚባልበት ነገር የለም። እኛም ፈጥሮናል። በመጀመሪያ ፈጥሮ ደግሞ በትዳር አጣምሮናል። ካጣመረን በኋላ ደግሞ ያው በልጅ በረከት ባርኮናል ማለት ነው እና እግዚአብሔር የማይመሰገንበት ጊዜ የለም። ስናመሰግነው ደግሞ ሌላ አይጎደለብንም፣ ይሞላናል። እንዲያውም ከመጠየቅ ምን ጊዜ ማመስገኑ ነው የተሻለ መሆን ያለበት፣ ማስቀደም ያለብን። ይሄን አድርግል። ምክንያቱም ያውቃል፣ አውቆ አይደለም አውቆ እኮ ነው እኛን ያስገኘን፣ አውቆ ነው እኮ እኛን ያጣመረን፣ አውቆ ነው እኛን ልጅ የሰጠን። ይህ ምንም አይነት ብትጠይቅ እኮ የሚከናወን ነገር አለ። በጥያቄ የሚመጣ መልስ አይደለም። እግዚአብሔር ስለሚያስፈልገን ነው እያደረገ ያለው እና እግዚአብሔርን ምን ጊዜም ቢሆን እናመስግነው፣ በቀንም በማታም። መዝሙርም እያዳመጥን ነበረ ቡና ጊዜያችንን ያሳለፍነው። እኔ ያው አንዳንዴ አታይም፣ አንዳንዴ መሰጣለሁ የተኛው መስሎ የሴት ጆሮ ሆኖብን ነው እንጂ እኛም እያዳመጥን ወደ ግራም ወደ ቀኝም ስለምንለው እንጂ በመሀል እንደውም እንትኑን ግጥም ራሱ እያብራራን ነበር። በጣም እንጂማ ምን አልሽ እኮ ዲያቆን አቤል በያረጅ ደስ ይለኛል። በያረጅ ድምፁ አይቀየር። እውነት ነው እኮ አንዳንድ ሰዎች አመስግኖ አንተ እንድታመሰግን ያደርጓል። በጣም ደስ ይላል። ጸጋ የተሰጠው ሰው ነው። በጣም እንደውም ምድ ነበረ እያዳመጥን ያለ ነው የነበረው ኪዳንሽ ነው መበርቻ። እሱ በቃ በጣም እኔ በጣም መደምደሚያዬ ምናምን የሚለው አርማዬ ነው። አርማዬ ነሽ መለያዬ የማይቆምበት ቦታ ላይ እንዴት እንዳቆመው እያልክ እያባራ ነበር። ያው አርማዬ ነሽ መለያዬ ምናምን እና በጣም ደስ ይል ነበረ። በጣም ፀጉም ያው ቡናዋን እያንተከተከች ነው አድርጋለች። የጽጉዬ መምጣት ራሱ በዚህ ሰዓት ለዚህ ቤተሰብ ሆኖ በዓል ማክበር በጣም ነው ደስ የሚል። በጣም እና እንዲህ እያለን ወደ መጨረሻው ደርሰናል። ቡናችንንም ጠጣን፣ በዓላችንንም አከበርን። አንቺ ራሱ እንደ ዛሬ አውርቼሽ የማውቅ እኮ አይመስልም እኮ እንደው በቃ ፊትሽን አዙረሽ ስታወሪ። አይ እውነት ነው ያው ሁኔታውም እኮ ነው የምናወራበት ርዕስም ነው። ስለ ድንግል ማርያም እየተነጋገርን ነበር እና ስለ እሷ ሲጠየቅ ደግሞ መመለስ የማይችል ክርስቲያን የለም። ድንግል ማርያም እንዴት! ድንግል ማርያም እኮ እግዚአብሔር የሰጠን ልዩ ጸጋችን ናት። በጣም በእውነት ምን አለ አሁን ድንግል ማርያምን ላያስመሰግን የሚችል እኮ ምንም እኮ ነው የሌለው። ህይወትን ስታስብ ሙሉ ነገር ውስጥ አለች። በጣም በቃ የጠየቅሻትን ከውልደት እስከ ሞት ወዲያው የምትመልስልሽ
አልጫ የሆነውን እንግዲህ ተመልከች። በእሷ አማላጅነት የቃና ገሊላን ወይን ማሰብ ነው። ማንም አድርግልኝ ሳይላት ተመልከች። እንደው አልቆብናል ብለው ሳያማክሯል። በጣም እኮ የሚገርም እኮ ነው። የሚገርም ጸጋ እኮ ነው ያላት። ይህ ደግሞ ችግርን የምትረዳበት መንገድ እንዴ! ተመልከች። አሁን ሰርግ ላይ ያልቅበታል ብሎ እንኳን የሚያስብ አይኖርም። ተጠርተሻል፣ የተጠራሽበትን አከናውነሽ መሄድ ነው። ቢታሰብም ደግሞ ያው ለትችቱ ነው እንጂ ማንም ልርዳው ብሎ አያስብም። አዎ በቃ ተጠርተሻል፣ አንቺ የራስሽን እንትን ብለሽ መሄድ ነው። እሷ ግን ምን ያህል አስተናጋጆችን እንዴት እንደተረዳቻቸው ሊቀብር ፋቁ እንኳን ሳያውቅ ማለት ነው። እነሱም በዛ ጭንቅ ውስጥ ሆኖ ለማንም ከመግለጣቸው በፊት ችግራቸውን ከመግለጣቸው በፊት እሷ ተረድታቸዋለች። ወይን እኮ አልቆባቸዋል። አይ ውሃ የሆነውን ወይም ያለቀብን ህይወታችንን የተመረርሽበትን ያዘንሽበትን ወደ ደስታ ተመልከች። በምን ያህል መልኩ እንደተቀየረ ማለት ነው። ሊቀ መርፋቁ እንኳን ምንድነው ሲያሉ ሌላ ሰርግ ቤት ወይም ሌላ ድግስ ላይ በመጀመሪያ ጥሩን መልካሙን ከዛም በኋላ ደግሞ መልካም ያልሆነውን ወይም ሁለተኛውን በደረጃ ቅራሪውን ለምን የጠላውን ቅራሪ ያቀርባሉ። አንተ ግን ደህናውን አዘገየው። በምን ያህል መልኩ እንደተለወጠ ባለበት እንኳን አይደለም እኮ በፊት በነበረበት እንኳን አይደለም። እና ለልጇ አሳስባ ህይወታቸውን ያጣፈጠችላቸው እሷ ናት። እና የሁላችንንም ልመናችንን ትስማን፣ ጥያቄያችንን ከልጇ ከወዳጇ አድርሳ እንዲመለስልን ታደርግልን መልካሙን ጥያቄያችንን። አሜን። እና በጥቅሉ ይህንን ይመስል ነበረ። በመጨረሻ የምትይው ነገር አለ? በመጨረሻም እንግዲህ ሰላም ሰጣዊት ቤተሰብ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉን። ከመከታተላችሁ ታተርፉበታላችሁ እንጂ አታጎድሉም እንላለን። በጣም ልዩ ቤተሰብ። እኔ ራሱ በዚህ ቤተሰብ ውስጥ በመገኘቴ በጣም ትልቅ ደስታ ነው የሚሰማኝ። እግዚአብሔር እናንተን ይጠብቅልኝ፣ ያኑርልኝ፣ አይለየን፣ በምሕረቱ በቸርነቱ አይለየን። ልጆቻችንን በጤና ያሳድግልን፣ ሀገራችን ኢትዮጵያን ሰላም ያደርግልን። ከኦርቶዶክስ ሃይማኖታችን አያናውጠን። ሰላም ሁኑ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ከድንግል ማርያም ረድኤት በረከቱን ያሳድርብን። ለዓመቱ ደግሞ በሰላም ያደርሰን። ይቆየን። ትበልህም ኮከበ ጽባሕ ወታስተርእይ የማርስተ አድባር። ትበልህም ኮከበ ጽባሕ ወታስተርእይ የማርስተ አድባር። አዳም ወሰናይት ጽዶት ወብርት ከመ ፀሐይ ብርህ። አዳም ወሰናይት ጽዶት ወብርት ከመ ፀሐይ ብርህ። ትበርህም ኮከበ ጽባሕ ወታስተርእይ የማርስተ አድባር። ትበርህም ኮከበ ጽባሕ ወታስተርእይ የማርስተ አድባር። አዳም ወሰናይት ጽዶት ወብርት ከመ ፀሐይ ብርህ። አዳም ወሰናይት ጽዶት ወብርት ከመ
ወብሪት ከመ ፀሐይ ብርህ መዓዛ ቡሃ ማርያም መዓዛ ቡሃ ማርያም መዓዛ ቡሃ ማርያም መዓዛ ቡሃ ማርያም መዓዛ ቡሃ መዓዛ ቡሃ መዓዛ ቡሃ መዓዛ ቡሃ ማርያም መዓዛ ቡሃ መዓዛ ቡሃ መዓዛ ቡሃ መዓዛ ቡሃ መዓዛ ቡሃ ማርያም መዓዛ ቡሃ